ባሳለፍነው ክፍል ሶመርና ቱርካን መጠነኛ የሰርግ ፕሮግራማቸው ላይ በደስታ እየደነሱ መሬት አልበቃቸው ስትል ከጀርባቸው ግን ዓለማቸው እየተቃጠለች ነበር። ፋቲም ዳሪያን በድብቅ ጠርቶ አባትሽ እኔ ነኝ ብሏታል። ምንም እንኳን ስህተት ቢሆንም ቀድሞውንም እነ ነስሪን ለዶኑሽ እንደሚያዳሉ የሚሰማት ዳሪያ ግን የማደጎ ልጅ መሆኗን አምናለች። ጭካኔን በምትተነፍሰው የሩቻን አይዞሽ ባይነት ሚኔ ለነስሪን ከሶመር እንዳረገዘች ፍርጥርጥ አርጋ ነግራታለች። ቀድሞውኑ የሩቻን አጥንት የሚያደቅ ስድብና ስላቅ፣ የፋቲ እሾሃማ ተንኮል እንዲሁም የቱርካን የእሷን እርዳታ በፈለገችበት ሰዓት አለመረዳቷ ልቧን በእጅጉ አድምቷትና አስጨንቋት የነበረችው ነስሪን የሚኔን እውነት መቋቋም አልቻለችምና ደረቷን ይዛ ጋደም እንዳለች ዶኑሽ ብትቀሰቅሳት ብታገላብጣት ልትነቃ አልቻለችም። ዶኑሽም በድንጋጤ ለነሳዲቅ እያለቀሰች ስትነግራቸው ነበር ያቆምነው። ነስሪን ሞተች። ነስሪን በግልኮስ እርዳታ ሆስፒታል ውስጥ ወደ ድንገተኛ ክፍል እየገባች ነው። መላ ቤተሰቡ ከፍተኛ ጭንቀት ውስጥ ነው። የሚይዙትን የሚጨብጡትን አጥተዋል። ሶመርም ሆስፒታል ውስጥ ያሉትን ስፔሻላይዝድ ዶክተሮች ሁሉ ከፍተኛ ርብርብ እንዲያደርጉ ተማጽኗቸዋል። ዳሪያ እናቴ ምን ሆነች እያለች እየበረረች ሆስፒታል ስትደርስ ፋቲም ከኋላዋ እየመጣ ነበር። ከፍተኛ ጭንቀት በሁሉም ላይ አድሯል። አንዱ ለአንዱ ጠንካራ ሆኖ ለመገኘት ቢሞክርም እውነታው ግን የሁሉም ልብ ፈርቷል፣ ግራ ተጋብተዋል። ሰላም ውዶቼ፣ ጤና ይስጥልኝ ክብሯን ተመልካቾቼ፣ በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ተወዳጁን የወፍ ጎጆ ድራማ ክፍል 55ን ይዤላችሁ መጥቻለሁ። ይህንን ምጥን ፕሎት ቢት ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ይህንንም ቪዲዮ ላይክ ማድረግ እንዳትረሱ። ማንኛውንም ሀሳብ አስተያየት ካላችሁ በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን ወደ ድራማው እናልፋለን። ከ3 ወራት በኋላ ቱርካንና ሶመር በአዲሱ ቤታቸው አብረው ከተኙበት ነቁ። ቱርካን ሶመርን ካንተ ጋር ስለማሳልፈው እያንዳንዱ ነገር በጣም አመስጋኝ ነኝ። እናቴ ደህና እንደሆንኩ ብቻ ቃልኝ ቢሆን ኖሮ መልካም ነበር። ያንን ሁሉ ካሳለፍኩ በኋላ ይህንን ሰላሜን ባየችልኝ አለችው። እሱም የኔ ውድ ከዚህ በላይ አትዘኝ እባክሽ ብሎ ግንባሯን ሳማት። ሳዲቅ ዳሪያን ወደ ዩኒቨርሲቲ ይዟት ሊሄድ ሲል ዶኑሽና ነዛት እየሸኟት ነው። ዳሪያ በጣም ግራ የምታጋባ ልጅ ሆናለች። ዶኑሽ በር ላይ የእናቷን ልብሶች ስታይ በሐዘን ትካዜ ውስጥ ከተታት። ምንም እንኳን ሳዲቅ እስካሁን ነዛትን ቀና ብሎ እንኳን ማየት ባይፈልግም እሷ ግን ቤት ውስጥ የነስሪን ጉድለት እንዳይሰማቸው እየታተረች ነው። ሶመር ወደ ስራ ሊሄድ ሲል ቱርካንን ቀኑን ሙሉ ቤት ውስጥ ቁጭ ብለሽ በሐዘን እንዳትብሰለሰይ አደራ አላት። እሷም ችግር የለም ገበያ ሄድና በዛውም ዶኑሽ ናያታለሁ አለችው። እሱም እሺ በቃ መልካም፣ ውይ ስልኬን ረሳሁ ብሎ ሊገባ ሲል አረ ቆይ ከነጫማ ይገባ ብላ አስቆመችውና እራሷ ስልኩን አቃበለችው። ከዛም ከንፈሯን ስሞ ተሰናበታት። ሶመር ወደ ስራ ሲሄድ 2 ሰዎች እየተከታተሉት ነበር። መኪና ውስጥ እንደገባ ሚኔ ደወለችለትና ስልኩን አነሳ። ሚኔም በስልክ ውስጥ እያለቀሰች ሶመር ጥሩ ስሜት አይሰማኝም፣ ሶመር መቆም ሁሉ አቅቶኛል ስትለው መጣው በቃ ብሎ መኪናውን አስነስቶ ሄደ። 2ቱ ሰዎች የሶመርን መሄድ ሲያዩ ተጠቃቅሰው ሲሄዱ ቱርካን አየቻቸው። እነሱም መልሰው ሲያፈጡባት በድንጋጤ ወደ ቤቷ ገባችና በሩንም መስኮቶቹንም ዘጋጋች። ዶኑሽ ሰርዳር ወደ ዩኒቨርሲቲ ከመሄዴ በፊት አንዴ ልይሽ ብሏት ልታገኘው መታለች። ሰርዳርም በጣም አምሮብሻል አላትና የፀጉር ጌጧን እኔ ጋር ይቀመጥ ብሎ ወሰደው። ከዛም ልሰናበትሽ ነው የመጣሁት ሲላት የምን መሰናበት ነው ተመልሰ ትመጣ የለ እንዴ አለችው። ሰርዳርም ላልመለስ እችላለሁ፣ የእንግሊዘኛ ችሎታዬን ለማዳበር ኮርስ መውሰድ አለብኝ፣ ቢያንስ ለ1 ዓመት እዛው ነው የምሆነው፣ ከባድ ነው አላት። ዶኑሽም
ከፋት፣ አለቀሰች። ሰርዳርም ዶኑሽ መቼም ቢሆን አንለያይም፣ ቃል ገባልሻለሁ። የፈለገ ከተማ በመሃላችን ቢኖርም ማንም አይለየንም። እኔና አንቺ ያልተለዋወጥናቸው ቃላቶች አሉ። እስካልተባባልናቸውም ድረስ ከዚህ አልሄድም። ዶኑሽ እኔ ሲላት አንተ ምን አለችው። ከዛም የሰርዳር ስልክ ጠራ። አባቱ ነበር። ምን ነው ቆየህ? ቶሎና እንጂ እየረፈደ ነው አለው። ዶኑሽም ሂድ በቃ አባትን አታስጠብቀው አለችው። ሰርዳርም ግን እኮ መናገር የፈለግኩትን አልጨረስኩም ሲላት ምናልባት አለመናገሩ ነው የሚሻለው። እየተሰናበትከኝም ከሆነ ይሁን። ከከንቱ ተስፋ አንድ ጥሩ ጓደኛን ማጣት የበለጠ ይጎዳል አለችው። ከዛም ትንሽ ወክና አርግ ብሏት ጫካ ውስጥ ቆዩ። ቱርካን በገበያ ውስጥ ስትሄድ አንድ ሰው አያት። እሷም ዞር ስትል ቅድም ቤቷ አካባቢ ያያቻቸው ሁለቱ ሰዎች አሁንም እየተከተሏት እንደሆነ አስተውላ ፍጥነቷን ጨመረች። ሰውየው ቁጭ ባለበት የቱርካንንና የሰዎችን ሁኔታ እያስተዋለ ነበር። ሰዎቹ አሁንም ቱርካንን እየተከታተሏት ነው። ከዛም ከኋላዋ ሮጥ ሮጥ አሉና ወይዘሮ ቱርካን ፌሪት ሊያገኝሽ ይፈልጋል ሲሏት፣ ቱርካንም ቆም ብላ ተመልሳ ፍጥነቷን ጨምራ ተራመደች። ሰዎቹ እየሮጡ ደረሱባትና ከኛ ጋር ትሄጃለሽ ሲሏት፣ ቱርካንም የትም አልሄድም አለች። ሰዎቹ ነይ እኮ ነው የምንልሽ ብለው ሲይዟት ቅድም ሲያያት የነበረው ሰውዬ ደረሰና የኔ ፍቅር ብሎ አቀፋት። ቱርካን ደንግጣ ምን እያረክ ነው? ማነህ አንተ ስትለው ሰውየውም አታስቢ ደህና ነሽ አላት። ከዛም ሰዎቹን ጌቶች ምንድን ነው ተሳስታችሁ ነው? ችግር አለ እንዴ? ሂዱ እኮ ነው ምላችሁ ብሎ አፈጠጠባቸው። ሰዎቹም ሄዱ። ሰውየውም ቱርካንን ልጎዳሽ አይደለም ሰዎቹን ታውቂያቸዋለሽ አላት። ቱርካንም አላቃቸውም ስትለው ከፈለግሽ ልሸኝሽ አላት። ቱርካንም አያስፈልግም ራሴ ሄዳለሁ ብላው ልትሄድ ስትል እንዳንቺ ያለች ቆንጆ ሴት በእንደዚህ አይነት ጉራንጉር ውስጥ ብቻዋን መሄድ የለባትም ብሎ አስቆማት። ከዛም ቢያንስ እንኳን አመስግኝኝ ሲላት ቱርካን ፈራ ተባ ያለች ልክ ነህ አመሰግናለሁ ብላው ቶሎ ቶሎ ሄደች። ሩቻን ቅድም ቱርካንን ከሰዎቹ ያስጣላትን ሰው ፎቶ እያየች አሁን የተጣራ መረጃ እንዳመጣ ተስፋ አደርጋለሁ አለችው ጠበቃዋን። ጠበቃውም ይሄን ለማረጋገጥ ብዙ ጊዜ ወስጃለሁ። ሙስጠፋ ያልችን በቅርቡ ከማረሚያ ቤት ነው የወጣው። የእንጀራ አባቱ ላይ ጉዳት አድርሶ ነበር የታሰረው አላት። ሩቻንም እና አሁን ደግሞ ኦዙር ነው ተረኛው። የት ነው የሚኖረው? እናቱስ ማን ናት? ምንድን ነው ስራው ብላ ጠየቀችው። ጠበቃውም ኢዝሚር ውስጥ አንድ የደከመ ሆቴል ውስጥ ነው የሚኖረው። ስለ እናቱ ምንም አላገኘንም አላት። ሩቻንም እሺ ዶክመንቶቹን አዘጋጀህ ስትለው ለሱ አንድ ወሳኝ ሰው ማሳመን ይኖርብሻል። ይህ ወሳኝ ሰውዬ የሱ ልጅ እንደሆነ ማረጋገጫ ከተሰጠው የብዙ ሀብት ባለቤት መሆን ይችላል አላት። ሩቻንም በፍጹም አይሆንም። የልጄን ሀብት ማንነቷን እንኳን ለማትታወቅ ሴት ልጅ አልሰጥም። ማንም ሰው ስለ ሙስጠፋ ከማወቁ በፊት ኦዙርን የማሳምንበት መንገድ እፈልጋለሁ። ስለዚህ ጉዳይ ሶመር ማወቅ የለበትም ብላ አስጠነቀቀችው። ሶመር ሚኔን ወደ ሆስፒታል ይዟት መጥቷል። ሚኔም እባካችሁ ልጄን አድኑልኝ፣ አሁን መወለጃ ጊዜው አልነበረም አለቻቸው ዶክተሮቹን። ሶመርም ቱርካን ስትደውልለት ስልኩን ማንሳት አልቻለም። ሚኔ ጭንቅ ውስጥ ናት። ነርሷ ልትወልድ ነው፣ በፍጥነት ወደ ማዋለጃ ክፍሉ ሰዷት አለች። ሚኔም ሶመር ሶመር እያለች ጮኸች። ቱርካንም ታክሲ አግኝታ አስቆመችና ገባች። ሩቻን ለሶመር ምሳ ቋጥራ አይላንም ከቁም ሳጥን ውስጥ የሶመርን ልብሶች ተኩሰሽ ይዘሽለት ሂጂ፣ ትላንት ስራ ቦታ ስብሰባ ላይ የተጨማደደ ልብስ ነበር የለበሰው፣ ያቺ ልጅ ምንም ስራ መስራት አትችልም ብላ ላከቻት። ዶኑሽ ወደ ቤት ስትመለስ ነዛት አንቺ ልጅ 5 ደቂቃ ብለሽ ይሄን ያህል ትቆያለሽ እንዴ? በይ በቃ እኔ ባለውተቱ መጥቶብኛል መሄድ አለብኝ፣ እንዳትረሺ ስቶፉን ከ5 ደቂቃ በኋላ አጥፊ ብላት እየተጣደፈች ወጣች። ዶኑሽም በልቧ አንቺም ሂጂ ሁሉም እኔም ብቻዬን ጥለውኝ ሄደዋል ብላ አዘነች። ከዛም ቤት ውስጥ ከእናቷ ጋር የነበራቸውን ፍቅር በትዝታ እያሰላሰለች በብርጭቆ ውሃ ቀዳችና መድኃኒት ይዛ ወደ እነ ሳዲቅ መኝታ ክፍል ሄደች። በሩን ከፍታ ገባችና እናቴ ብላ ተጣራች። የመድኃኒት ሰዓትሽ ደርሷል አለች። ነስሪን ልብስ እየተኮሰች ነበር። የህፃናት ልብሶችን ነበር የምትተኩሰው። ዶኑሽም ለማን ነው ብላ ስትጠይቃት ልጅቷ ልትወልድ ትንሽ ጊዜ ነው የቀራት፣ ምናልባት ይሄኔ ወልዳም ይሆናል አለቻት። ከዛም የተኮሰቻቸውን ልብሶች በሻንጣ ውስጥ ከተተች። ኒሃት ሆስፒታል ደርሷል።
ሶመርን አንተ ማነህ? ለምንድን ነው የመጣኸው? አለው። ሶመርም ስማ ኒሃት፣ ፊትህን ሳላፈርሰው በፊት ከዚህ ሂድ እያለው እያለ ዶክተሩ ከድንገተኛ ክፍል ወጣ። ሶመርንም እንኳን ደስ አለህ የሴት ልጅ አባት ሆነሃል አለው። ከዛም ሶመርና ኒሃትም የእናትየውስ ጤና ብለው ጠየቁት። ዶክተሩም ሁለቱም በጣም ጥሩ ደህንነት ላይ ነው ያሉት፣ በቅርቡ ወደ ዋርድ ትራንስፈር ይደረጋሉ፣ እንኳን ደስ አላችሁ በድጋሚ ብሏቸው ሄደ። ሶመርም ኒሃትን ለመጨረሻ ጊዜ ላስጠንቅቅህ፣ ከልጅ አጠገብ ላይ አልፈልግም፣ ሰማኸኝ አለው። ኒሃትም ትቶት ሄደ። ቱርካን ፍርሃቷን ይዛ እየተጣደፈች ወደ ቤቷ ገባች። ምግብ ለመስራት እየተዘጋጀች እያለ በሩ ሲደወል ደነገጠች። ፈራ ተባ እያለች ወደ በሩ ሄዳ ማን ነው ስትል አይላ እኔ ነኝ አለቻትና ልቧ አረፈ። አይላም ያው እንደምታውቂው ወይዘሮ ሩቻን ልካይ ነው እያለች ወደ ውስጥ ገባች። ቱርካንም በየሳምንቱ ይሄን ማመላለስ አይደክምሽም እንዴ አለቻት። አይላም ወይዘሮ ሩቻን እኮ ሶመር እዚህ ቤት ውስጥ በረሃብ እየተቀጣ ነው የሚመስላት እያለች ወደ ላይ ወጡ። ከዛም አይላ እረ ቤቱ ይሞቃል ምንድን ነው ብላ መስኮቱን ልትከፍት ስትል ቱርካን እረ ተይ 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 ብላ አስቆመቻት። ከዛም የሆኑ ሰዎች እየተከታተሉኝ ነው ብላ ያጋጠማትን ነገረቻት። አይላም ታዲያ ፖሊስ እንጥራ እንጂ ብላ ስልክ ስታነሳ ቱርካንም እረ በፍጹም ሶመር ማወቅ የለበትም፣ ባለፈው አንዱን ኮማ ውስጥ ከቶት መቼ እሱ ክስ ራሱ እስካሁን ተዘጋ አለቻት። ነስሪን የህፃናት ልብሱን ሻንጣ ውስጥ ከታ ከጨረሰች በኋላ የእጅ ቦርሷን ይዛ ወጣች። ሜሱት መቼ ነው ወደ ከተማ የሚሄደው ብሎ አኩርፏል። ዶኑሽም የሆነ ሰው ቤተሰቦችን ያውቃቸዋል፣ ሲመጣ ትሄዳለህ አለችው። ሜሱትም ረስቶኝ ይሆናል አላት። ዶኑሽም ለምን ይረሳሃል ስትለው እናቴ ነስሪን እንኳን ረስታኝ የለ ሰውየውም ይረሳዋል አላት። ዶኑሽም እናቶች መቼም ቢሆን ልጃቸውን አይተውም፣ የፈለገ ቢርቁ ልጆቻቸው ልባቸው ውስጥ ነው የሚሆኑት። እናትህ እንዳረሳችህ እርግጠኛ ነኝ፣ አብረሃት የምትሆንበትን ጊዜ በናፍቆት እየጠበቀች ነው ይሄኔ አለችው። ዶኑሽ የቤታቸው በር ሲከፈት ሰምታ አክስቴ መጣሽ እንዴ እያለች ወደ ውስጥ ገባች። ነስሪን ከቤት ወጥታለች። ዶኑሽ እናቴ እያለች ቤት ውስጥ ፈለገቻት። ስታጣት እናቴ እናቴ እያለች ወደ ውጪ ስትወጣ አየቻት። ሮጣም ደረሰችባት። እናቴ ስትላት ነስሪን እሷን እንደሆነ አላወቀችም። ዝም ብላ መንገዷን ቀጠለች። ከዛም ዶኑሽ እህት ነስሪን ስትላት ነስሪን ዞረች። ነስሪን የደም ግፊቷ ወደ ሞት ጉሮሮ አድርሷት ከተመለሰ በኋላ የማስታወስ ችሎቷን በከፊል አጥታለች። ልጆቿንና ባሏን ቤቷን አታስታውስም። የምናቃት የበፊቷ ነስሪን ሄዳለች። መቼ እንዴት ትመለሳለች? ውዶች ይህ በዚህም የዛሬ ድራማ ይጠናቀቃል። ቪዲዮውን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ያላችሁን ማንኛውንም ሀሳብ አስተያየት በኮሜንት አሳውቁኝ። በሚቀጥለው ክፍል እስክንገናኝ ቸርን ሰንብት።